ያው ላይቡ ላይ ስንት አባቶች እንደተጠቀሱ ምናምን እኮ ነበሩ እነሱ። አይቶ መርዶ ተጽድቅ ቆይ አልተጠቀሰም። አክቹሊ ግን ችግር የለም ቢባልም ግን በአንድም በሌላም መርዶ ተጽድቅ መጽሐፍ ዝም ብሎ እንደዚህ ቢነሳ ደስ ይለኛል፣ ጌታ በሚያውቀው ማለት ነው። ምክንያቱም ጥሩ መጽሐፍ ስለሆነ፣ በጣም ቆንጆ መጽሐፍ ስለሆነ። ያም ሆነ ይህ ግን አሁን ቁም ነገሩ ምንድነው? በሐሰት የከሰስኩበት እንትን የትኛው ነው? ማኒኪያን ያልኩበትን ወይም መነናውያን አልሰማውም። በነገራችን ላይ አሁን ስመጣ ራሱ አጋጣሚ ነው ሲስ ላይቭ መሆንን ልክ ሲያሳየኝ እዚህ እንትን ላይ ዝም ብዬ ገባሁኝ ማለት ነው። እና ስለሚያወራችሁ እንደነበር ራሱ አላውቅም የገባሁት። ግን እስቲ ይሁንና መነናውያን የሚለውን ነገር ያነሳሁት አክቹሊ ካልቪኒስቶቹን ሳነሳ ነው መጀመሪያ እሱን ያነሳሁት። እና የሚያገናኛቸውም አንድ የሚያደርጋቸውና የሚያለያያቸው ነገር አለ። የሚያለያያቸው የነፍስ አፈጣጠር ላይ ነው። አንድ የሚያደርጋቸው ደግሞ ነፃ ፈቃድ መቃወም እና የቅድመ ውሳኔው ላይ ደግሞ ሄዶ ጫፍ ላይ በቃ እዛ ላይ ይገናኛሉ። ግን ምንድነው አጀማመራቸው ላይ ግን እነዛ የነፍስ አፈጣጠር ላይ ለየት ያለ ነገር አላቸው ከእነዚህኞቹ ማለት ነው። እሱን አስቀምጫለሁ። እና መነናውያን የሚያስብል ነገር የላችሁም። መነናውያን ታድሱን ያልኩት ካስታወሳችሁ፣ ምናልባት የዛ ቀን ከነበራችሁ መነናውያን ታድሱ ማለት ነው። የታደሰ መነናዊነት። ማኒኪያኒዝም በተወሰነ መልኩ ማኒኪያኒዝምን አድሳችሁት ነው ያመጣችሁት ራሱ። እስቲ ንገረኝ እና ደግሞ ከምን ላይ ነበር ያጣቀስኩት? እስቲ እንግዲህ ከነበር ዝም ብለህ ከየት አምጣው እኛ ምን እናውቃለን? አንተ እኮ ቤት ዘግተህ አልሰማህም። አምጣ እሱ መጽሐፍ መነናውያን ስለመሆናችን ይሄ መጽሐፍ ይሄ ጥቅስ ከዚህ ነው ሳይት የተደረገው እያልክ እያጣቀስክ ይቅርታ፣ እኔ ያስቀመጥኩትን ማስረጃ መጀመሪያ ንገረኝ ነው የምልህ። ተከታተለህ ከነበር ወይስ ሳትከታተል እንደዚሁ ነው እንትን እየተናገርክ ያለው? አሁን አንተ ቤቱን ዘግተህ ትጮሃለህ ምናምን ትላለህ። ማንህንም እኮ ብጠራህ አትመጣም። ዛሬም እኮ አጋጣሚ እዚህ ገዝተህ ዳግቼ ገብቼ እንጂ አቀርቤ ገብቼ ግን እኮ አትመጣም። የአንተ ወንድሞችም አሁን ነው ቢባሉ አይመጡም እኮ። ምንም እንደምትመጡ አታስመስሉ እንጂ። ይኸው ያለንበት ቤት እኮ የሲሶ ቤት ነው። የሲሶ ለሁላችንም ኒውትራል ሰው ነው። በቃ አለ። አይ እምነቴን በደንብ አልገለጽክም ዋሽተሃል የሚል ሰው ካለ እኮ መጥቶ ሊጠይቀኝ ይችላል። አሁን አንተን እያልኩ ያሉት ምንድነው? ተመስገን ወንድሜ፣ ከመነናዊነት ጋር አያይዤ የተናገርኩባቸው የተለያዩ ክፍሎች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን በጠቀስኩበት ሰዓት ስለ ቅዱስ ዮሐንስ አፈወርቅ አንስቼ በምናገርበት ወቅት ማለት ነው። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን ሲያብራራ እናንተ ሉተራኖች ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን ጠቅሳችሁ ፎርሙላ ኦፍ ኮንኮርድ ሶሊ ዲክላሬሽን ላይም አለ ነፃ ፈቃድ የለም ለማለት ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን አንስታችሁ ታብራራላችሁ። እናንተ ብቻ ደግሞ ሳትሆኑ ማነው ሪፎርምዶቹም ካልቪኒስቶቹም ይሄንን ቃል ይሄ አብ ከሳበው በቀር ወደ እኔ ሊመጣ የሚችል ማንም የለም የሚለው ቃል ማለት ነው። ነፃ ፈቃድ የለንም ለማለት ትጠቅሳላችሁ ሁላችሁ። እናንተም ፕላስ ደግሞ ካልቪኒስቶች ችግሩ ትምህርታችሁን አታውቁትም። ጥቅሶቹ የቱ ጋር እንደተቀመጡም አታውቁም። ቡክ ኦፍ ኮንኮርድ ላይ እኔ እየጠቀስኩልህ እኮ ያሉት ከቡክ ኦፍ ኮንኮርድ ላይ እኮ ነው። አስቸጋሪ ነገር ምንድነው? አታውቁትም። ኢቭን አሁን ይሄ ፎርሙላ ኦፍ ኮንኮርዱ ምናምን አሁን የተዘጋጀበት ምክንያት ራሱ ምን እንደሆነ አታውቁም። በራሳችሁ በሉተራን መካከል ግጭት ተፈጥሮ ነበር። ሲነርጂስት የሆኑ ሉተራኖች ተነስተው ነበር። ነፃ ፈቃድ ላይ ከሉተር ይልቅ ወደ ኤራስመስ የሚጠጉ የፊሊፕ ሜላንክተን ተከታዮች ማለት ነው። የእነሱን ይሄ የኦግስበርግን ኮንፌሽን የሚቀበሉ የሉተራን መምህሮች እርስ በእርስ ስለተለያዩ ነበር ፎርሙላ ኦፍ ኮንኮርድ የመጣው። እንዴ ዝም ብላችሁ አሁን እንደዚህ ዝም ብለ ሁለት መስመር አንብቦ ነው እንደዚህ ያደረገው ያበላቸው ምናምን ብላችሁ እንደው ገጽ 434 እንዴ አንተ ብቻ አይደለም እኔም ነው አብረን እኮ የምናወራው 10 ምናምን ገጽ አለ እኮ በሁለት መስመር አይደለም ነፃ ፈቃድ ነው የምናብራራው። አንዴ ታሙ እስቲ ቆይ ከዛ አንተ ደቂቃ ሰጣለሁ እኔ ምን ችግር ቆይ አንዴ ሲሲ ፎርሙላ ኦፍ ኮንኮርድ ስንት ክፍል ነው ያለው? ንገረኛ። ተቋርጬ ነበር። ፎርሙላ ኦፍ ኮንኮርድ ስንት ክፍል አለው? 29 ነው ምናምን እንደዛ ነገር አለው።
ሶሊድ ዲክላሬሽን ዋና ሁለት ክፍል ነው ያለው፣ ኤፒቶም እና ሶሊድ ዲክላሬሽን። ኦኬ እንደሱ ነው የምትለኝ? ኦኬ ኤፒቶም እና ሶሊድ ዲክላሬሽን ሁለት ክፍል አለው። እሺ ኤፒቶም እና ሶሊድ ዲክላሬሽኖቹ እያንዳንዳቸው ስንት አርቲክሎች አሏቸው? በቁጥር አላስታውሳትም። እሷን ግን እንትላለን። እሺ አንድ አይ ነው መዳን በኢየሱስ እና እኔ ማርያምን ሲሳይ ነው ያስቀኝ። አኪ እኔ ሲሳይ ነው ያስቀኝ። ሲስ ነው ሲሳይ ነው የአልመጥ የሆነ ሰውዬ ይሄን የፈለግከው አሲስ አይ እናንተ። ለማንኛውም ፎርሙላ ኦፍ ኮንኮርድ ሁለት ዋና ክፍሎች አሉት፣ ኤፒቶም እና ሶሊድ ዲክላሬሽን። እነዚህ አሁን ይሄ የምላችሁ የፎርሙላ ኦፍ ኮንኮርድ የሉተራኖች ዋና ትምህርታቸውን የገለጹበት ነው። ቀደም ባለው ጊዜ ይሄ የኦግስበርጉን ኮንፌሽን አስቀድሞ የኦግስበርግ የእምነት መግለጫ የሚባል ተዘጋጅቶ ነበር እና እሱን የሚቀበሉ የሉተራን መምህሮች በመካከላቸው አንዳንድ ጉዳዮች ላይ ትንሽ ውዝግብ ተነስቶ ነበረ። ውዝግብ በተነሳበት ጊዜ እሱን ለመቅረፍ ታስቦ ምናምን ውዝግቡ ቅድም እንዳልኳችሁ ነው። የፊሊፕ ሜላንክተን ተከታዮች ናቸው ተብሎ የሚታመኑ ሲነርጂስት ሉተራኖች ተነስተው ነበር። ነፃ ፈቃድ ላይ ከዚህ ቀደም በነበረን ትምህርት እንደነገርኳችሁ በሉተርና በኤራስመስ መካከል የተደረገ ክርክር ነበር እና ከሉተር ይልቅ ሰምሃው ወደ ኤራስመስ ያጋደለ አይነት የነፃ ፈቃድ ትምህርት ያላቸው ሉተራኖች ነበር፣ ወይም ደግሞ ወደኛ እምነት ማለት ነው ወደ ክርስቲያኖች ትምህርት ያጋደለ እና ያንን ነገር ለመቅረፍም ታስቦ የነፃ ፈቃድ ጉዳይ ላይ ምናምን እሱን ለመቅረፍም ፎርሙላ ኦፍ ኮንኮርድ ደግሞ ተዘጋጀ እና ትልቅ እምነታቸው ነው ነገሩን ሴትል ያደረጉበት በዛ መንገድ ነው። ፎርሙላ ኦፍ ኮንኮርድ ሁለት ጽንፎችን ሰምሃው ማለት እነሱ ጽንፍ ብለው ካሰቧቸው አንፃር ማለት ነው ይቃወማል። ለምሳሌ አይ ሰው ነፃ ፈቃድ ኖሮት በተለይ ኢኒሻሊ በኮንቨርዥን ሰዓት አክቲቭ የሆነ ፈቃድ አለው በፈቃድ ተባብሯል የሚለውን በመቃወም ፕላስ ደግሞ ከኮንቨርዥን በኋላ እንደዚህ ከሰውየው ከተለው ስድብ በእናትህ ኮሜንት ስድብ ጾመኛ ነው እንደሚሳደበው ጾመኞች ናቸው እንደሚሳደቡት እንዴ? ይሄው ኮሜንቶቹ በሙሉ ይሄው በሙሉ እስቲ ንገረኝ። ጌታ በሙሉ ስድብ አንዱን አንብብልኝ። በኢየሱስ እሺ አንዱን አንብብልኝ ከስድቦች ውስጥ። ይሄው ሆዴን ነው የሚነፋ ይለኛል አንዱ። ከስር ምን እንደሚነፋ እኔ እንጃ። ምን አባቴ እንደማረቅ አላውቅም። ይሄው እኮስ ምንድነው ሆዴን መንፋት ማለት ምን ማለት ነው? እኮስ ንገረኝ። ስድብ የሆነውን ንገረኝ። ኢየሱስ ነው። አያ አሁን ስድብ አይደለም። ከታች ሁለት መስመር ያነበበው ማን ነው ያሉ አንተ እኔን አኬ ሁለት መስመር አንብቦ ነው አልክ እና እንደዛ ስትለኝ ምንም አልተቃወምኩም። ችግር የለውም በቃ ዝም ብዬ ያለሁ ማለት ስለኔ ምንም አታውቅም። ይልቁን አሁን እንደዛ ብለህ ስለጠየቅም ነው ሁለት መስመር አንብቧል ብለህ ስለተናገርክም ነው ያንተን እምነት የኔን አይደለም ያንተን ያው መሰረታዊ የምትላቸውን ኢማጂን ይሄ ፎርሙላ ኦፍ ኮንኮርድ እኮ በጣም ትልቁ መጽሐፋችሁ ነው ማለት ለእናንተ ማለት ነው። እንግዲህ ትልቅ ቦታ የምትጽፉ መጽሐፍ እሱ ስንት ክፍል አለው? እሱ በሰለ 29 ክፍል ነው ያልኩት። 29 የምን 29 የሚባል ክፍል የለም ፎርሙላ ኦፍ ኮንኮርድ። ሁለት አንቀጽም ቢሆን 12 አንቀጽ ነው ያለው። ኤፒቶሙ ሶሊድ ዲክላሬሽኑ ያው ሶሊድ ዲክላሬሽኑ የኤፒቶሙ ሰፋ ያለ ዝርዝር ማብራሪያ ነው። ሌላ ታሪክ እኮ 12 አይተዋል። ኤፒቶሙ 12 ክፍል ነው ያለው። ሶሊድ ዲክላሬሽኑም እንደዚህ እና ምንድነው እንደዚህ ቆይ አሁን እንትን ይመስላል ሌላ እንደዚህ የሆነ ትዕቢትም እንዳይመስልብን ይቀር እሱን አታንሳውና ጠቅለል ባለ ሁኔታ በቃ ልንገርህ መለስ አድርጊ እኔ ዋና የተነሳበትን ብቻ እዛ ላይ ብቻ ብሄድ ይሻላል። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 6 ቁጥር 44ን ሲያብራራ ብዬ ነው የተነሳሁት። ምን አይነት ነገርን አስቀምጧል? አብ ከሳቦ በቀር ወደ እኔ ሊመጣ የሚችል ማንም የለም የሚለውን ቃል አሁን እናንተ ነፃ ፈቃድ የለም ለማለት ጠቅሳችሁታል። ጥቅሱን ካልቪኒስቶቹም ይጠቅሱታል። ዮሐንስ አፈወርቅ ግን ያኔ ዮሐንስ 6:44ን ሲያብራራ እሱ በነበረበት ሰዓትም እነዚህ መነናውያን ነፃ ፈቃድ የለም ለማለት የሚጠቅሱት እናንተ አሁን የምታውቁት ጥቅስ ነው። በዚህ ምስስሎች አላችሁ ይሄን ያስቀመጥኩት እና ምንድነው በዚህ ምስስሎች አላችሁ ማለት ምንድነው? ስጠቱ ንገረኝ እስቲ። ፋውንዴሽን የነበረው ውርስ ኃጢአት ነው አይደለ?
አጠቃላይ ማለት ነው። ነፃ ፈቃድ አለን ብለን ስንል ከውርስ ኃጢአት ነው አይደል የጀመርነው? ሰው ከውርስ ምክንያት ሰው ስለሞተ መነሻ ራሱ ማለት ነው። ሰው በኃጢአት ውርስ ከሆነ ፈቃድ የለም አይደለም። ፍሪ ዊል እና ፈቃድ የለም ማለት ነው። ነፃ ፈቃድ ፈቃድ የለም ትላላችሁ። ፈቃድ የለም ትላላችሁ ሳይሆን ነፃ ፈቃድ የለም ትላላችሁ። ፈቃድ የለም ካላችሁ የምትሉት መልካም የመፍቀድ ፈቃድ እንደዚህ አይነት ነገር የለም እንጂ ፈቃድ እንዳጠቃላይ ምንም አይነት ፈቃድ የለም አላልኩም። ኢቭን ለይቼ እኮ ነው የምናገረው። ለመብላት ለመጠጣት ምናምን ሲሆን እንደነዚህ አይነት ህዝባዊ ጽድቅ ብላችሁ የገለጻችሁት ማለት ነው በኦገስትበርግ ኮንፌሽን ባለሳሳት አርቲክል 8 ላይ ማለት ነው። እሱን ህዝባዊ ጽድቅ ብላችሁታል አይተው ከሆነ ማለት ነው። እሱ ኖርማሊ የመብላት ያለ መብላት የመጠጣት ያለ መጠጣት እንደዚህ አይነት ስጋዊ የሆኑ ነገሮች ላይ ችግር የለውም። ነፃ ፈቃድ አለን እዛ ላይ በተወሰነ መልኩ ነፃ ፈቃድ አለ ይላል። እሱንም በተወሰነ መልኩ ነው የሚለው። አክቹሊ ግን ለመንፈሳዊው ነገር ግን ኦልሬዲ የሞተ ነው። ስለዚህ ጥሩ መፍቀድ አይችልም። በቃ መጥፎ ብቻ ነው መፍቀድ የሚችለው፣ ክፉን ነገር ብቻ ነው መፍቀድ የሚችለው። አሁን እሱን አይደለም እያነሳ ያለሁት ነፃ ፈቃድ የለም ለማለት እናንተም እነሱም ይህንን ጥቅስ በተመሳሳይ ስታነሱት ነበረ። ጥንት ላይ የነበሩ ክርስቲያን አባቶች ለመነናውያን ሲመልሱላቸው የለም ይህ ጥቅስ ነፃ ፈቃድ አለመኖሩን የሚያሳይ አይደለም ብለው ሲመልሱ ነበር። አሁን በዘመናችን ደግሞ እናንተ መነናውያን ሲጠቅሱት የነበረውን ኤግዛክት ራሱ ጥቅስ ማለት ነው እነሱ ነፃ ፈቃድ የለም ለማለት ነበር የሚጠቅሱት። እናንተም እንደዚሁ ነፃ ፈቃድ የለም ለማለት ራሱ ትጠቅሳላችሁ። እንትኑ ሙሉ በሙሉ ተመሳሳይ ነው አላልንም። ኦኬ መነናውያን ግን የነበረው ለሶስት ነገር ነው ሲጠቅሱ የነበሩት በወቅቱ የነበሩ መነናውያን ለሶስት ነገር ሲጠቅሱ ነበሩ አይደል? ዊል የሚባለው ከእግዚአብሔር ከተወሰደ ለእግዚአብሔር ካልተነሳ ለአጋንንት ዊል የሆነ ነው። ሁለተኛ ይሄ ዊል ደግሞ አይ ካለ ደግሞ ለእግዚአብሔር ነገር ስለማይሆን ለሰው ለራሱ ነው ብሎ የሚሉ ነበሩ በወቅቱ የነበሩት። ይሄን ብለን ነው ወይኛ እያስተማርን ያለ ነው። እስቲ አንዴ ድገሞ እስቲ እንዴት ነው ያልከው ተሙ? መነናውያን በወቅቱ የነበሩት መነናውያን ማለት ነው ለእግዚአብሔር ያልሆነ ዊል የሰይጣን ዊል ነው ብሎ ያስተምሩ ነበር አይደል? በወቅቱ የነበሩት ለእግዚአብሔር ያልሆነ ዊል ለሰይጣን ነው። ኦኬ ለሰይጣን ነው የእግዚአብሔር ነው ወይ የሰይጣን ነው የሚሆነው ነው። እንደዛ አይነት ነገር ሲያስተምሩ ነበር አይደል? እሱማ በእናንተም እኮ እንደዛ እኮ አለ። በካልቪኒስቶቹ ዘንድ በተለይ በዚህ በሪፎርምዱ ዘንድ ፈቃድ ወይ የእግዚአብሔር ባሪያ ነው ወይ የሰይጣን ባሪያ ነው። ስለዛ ከዚህ ውጪ ስለማይሆን እኛ ደግሞ የሰይጣን ባሪያ ስለሆነን ኦልሬዲ ለእግዚአብሔር መግዛት አንችልም እኮ ይሉ ነበር። አሁን የነሱ ልዩነቱን እኔን ጠይቀኝ ባልንገር የነሱ ትንሽ ልዩ የሚያደርጋቸው ከእናንተ ገና ከጅምሩ ፍጥረት ላይ ማለት ነው ነፍሳት ራሱ ሲፈጠሩ ይላሉ መነናውያኑ፣ በተለይ ኋላ ላይ የመጡት መነናውያን ማለት ነው ሲፈጠሩ ለዘላለም ህይወት ፕሬደስተንድ የተደረጉት ማለት የተወሰነባቸው እነዛ ነፍሳት ኦሬዲ አፈጣጠራቸው ላይ መንፈሳዊ ነፍሳት ናቸው። ለዘላለም ሞት ደግሞ የሚሆኑት ወይም ደግሞ ለሞት ለዘላለም ከዛ ከኤሌክቶቹ ውስጥ የማይመደቡት ደግሞ ስጋዊ የሆኑ ወይም ምድራዊ የሆኑ ነፍሳት ተደርገው ተፈጥሯል። ስለዚህ ፍጥረት ላይ ራሱ ሁለት አይነት ፍጥረት አለ ብሎ ነው የሚያስቀምጡት። የሆነ አንድ ሰው ሆኖ ያ ሰው ደግሞ ሞቶ ከዛ በኋላ ከዛው ከሞተው ከአንዱ ሰው ደግሞ እግዚአብሔር አንዳንዶቹ መረጣ አይደለም የሚሉት ልክ እንደናንተ እነሱ የሚሉት ገና ታዲያ ቆይ ሁለት አይነት አድርጎ ነው። እሺ እንደዛ ከሆነ እሱ ልዩነት አለው ብዬ ተናግራለሁ። ወይስ አንዴ ቆይ ሚስ ሪፕሬዘንት እንዳታደርግ እዛው ላይ ቪ ላይ ምን አልኩኝ? ከዚህ አንፃር ልዩነት አለው ብዬ ራሱ እኮ እናገራለሁ። አየህ ልዩነት ሲኖር እዚህ ላይ ልዩነት አለው። ግን ይሄድና አልኩኝ ጫፉ ላይ ሲደርስ ግን ነፃ ፈቃድ የለም የሚለው ላይ ግን ሁለቱም ይስማማሉ። አይተዋል። ልዩነታችሁን አስቀምጣለሁ፣ አንድነታችሁን አስቀምጣለሁ። ልዩነታችሁንም አታቆሙ እኮ አንተ አሁን እኮ ቅድም እኮ አላወቅኩም። እኔ ነኝ አሁን ልዩነታችሁንም እየነገርኩ ያለሁት። ለምን በተቻለኝ አቅም ታማኝ መሆን ስላለብኝ ማለት ነው። እናንተን ሚስ ሪፕሬዘንት ማድረግ ስለሌለብኝ እዚህ ጉዳይ ላይ ልዩነት አላቸው ብዬ አስቀምጣለሁ። ልዩነት ያላችሁ ቦታ ላይ አንድ ቆይ እቺ ሎጂክ ላቅርብልህ። አንድ ሲደመር አንድ ሁለት ነው አይደል? አንድ ሲደመር አንድ ሁለት ነው አይደል? አኬ ሁለት ካልሆነ ምክንያት አንድ ስለ ሰው በኃጢአት ነፃ ካልሆነ በኃጢአቱ ምክንያት የጥንት አብሶ ወይ ደግሞ በእናንተ የጥንታቱ ባህሪ ድቀትን በለው ኦሪጂናል ሲን በእኛ ማለት ነው። በሱ ምክንያትም በኃጢአት ባሪያ ከሆነ የራሱን ኃጢአት ተደምሮበት ኃጢአተኛ ከሆነ
ነፃ ፈቃድ ለእግዚአብሔር ነገር አለው ምትል ከሆነ ያ ማለት 1 ሲደመር 1 2 ካልሆነ ስንት ይሆናል የሚለው ሎጂክም ፕሩፍ ማድረግ የነበረብህ አንተ ነህ። ምክንያት ብዬ ስለ ይሄን ነገር የእናንተንም ራሱ ጠረጴዛውም ሲዞር የእናንተም ጋር ሲዞር ሴሚ ፔሊያጂያንም አይደለውም ካልክ ፔሊያጂስም ሴሚ ፔሊያጂያንም አይደለውም ካልክ ይህን እንዳልሆናችሁም ደግሞ ማሳየት ያለባችሁ እናንተ። ምክንያት ይህም ብዬ የምነግርህ ነገር ለምንድን ነው ነገረ ኦርቶዶክስ ነገረ ድነት ላይ ኦርቶዶክሳዊ ትምህርቶችን አላሳየህም። ምክንያት ትላንትና ራሱ ጀመርክና ግማሽ ላይ አቋረጥከው። ለምን? እሱኛውንም ጥያቄ አልጨረስክም፣ ጀምረህ ነው የተውከው። ሌላ ደግሞ አንተንም ወቅስ ያመጣቸው መጽሐፍ ቅዱሳዊ ጥቅሶች በሙሉ ራስን ነው ሪፊዩት የሚያደርጉት። እናያቸዋለን፣ ችግር የለውም። እናያቸዋለን፣ ችግር የለም፣ እናያቸዋለን በደስታ። 1 ሲደመር 1 2 ካልሆነ ምንድን ነው የሚሆነው? ሰው ከሞተ ነፃ ፈቃድ አጣ። አሁን ይሄኛው እንዴት እንዳገናኘ አልገባኝም፣ እውነቱን ለመናገር ማለት ነው። ጥያቄህን በደንብ አርቲኩሌት እያደረግክ እያቀረብክ ስላልሆነ ነገርህን እንጃ። እንግዲህ ሌሎቹ ተረድተው ከሆነ እሰየው፣ እኔ በደንብ አልተረዳሁህም። ግን ጠቅለል ባለ ሁኔታ እየጠየቀኝ ያለው እንደው ነፃ ፈቃድ እንዳለን በቃ አንተ ራስን ማሳየት ያለብህ ምናምን እያልከኝ ከሆነ ኦፍኮርስ አሳያለሁ። ማስረጃ ነው እየጠየቀኝ ያለው አይደለም? ከመጽሐፍ ቅዱስ አሁን እንዳልኩ ማለት ነው 1 ሲደመር 1 2 ካልሆነ ሌላ ነው የምትል ከሆነ ማለት እሱ ማምጣት ያለበት በርደን ኦፍ ፕሩፍ ያንተ ነው ነው ብለህ ለምን እንደዚህ 1 ሲደመር 1 2 እንደሆነ ይታወቃል እና 2 አይደለም የምትል ከሆነ ግን በርደን ኦፍ ፕሩፍ አንተ ላይ የሚሆነው አምጣ። እሱን ታመጣና አይ ነፃ ፈቃድ አለ ካልክ ደግሞ እኔም ከእግዚአብሔርም በቃ አንድ ያሰርሰኝ አንድ ላብራራ ሪሳይት አድርገው ስላልከኝ ማለት እኔም ከእኔም ነፃ ፈቃድ ከእግዚአብሔርም ነፃ ፈቃድ ተባብረን ዳንኩ የምትል ከሆነ እንትን ማድረግም ያለብህ አንተ ነህ ማለት ነው። ሴሚ ፔላጂያን ላለመሆን በርደን ኦፍ ፕሩፉ ያንተ ነው ማለት ማን ነው? ሲጀመር ፈቃዳችን አለ ጋይስ ታብታብ አድርጓ። ታብታብ አታረጉም እኮ አንተ ምንድነው ሳዘረግፈን መሳቃችን እንዴ? ስማ ወዳጅ አንተ ታፕታፕ እንዲደረግልህ እኛን ሁን ብለህ መዘርገፍ ይጠበቅባት ከይቀርታ ጋር እኔ ቅድም ጨረስኩ ሳቀኩ ጌታ እኔ ጨረስኩ እኮ ጌታ ድረስ እንዴ ሙድ ከባድ ነው። ገቦሲስ አላስገባው ተሙላከው አይ ማታ በጣም ከቻለ እንትናንም ቢጠራው ጥሩ ነበር። ኢዮስያስን ራሱ እንዴ በደስታ እንዴ መምጣት የሚችል የትኛውንም ካልቪኒስትም ሆነ ሉትራን መምጣት ይችላል። እና እንትን ነው በደስታ ማለት ያጠፋነው ነገር ካለ ይሄው እናስተካክላለን። መታችሁ ብቻ እኛ ጥፋታችንን በማስረጃ አሳዩ። እዚህ ላይ ስታችኋል ብላችሁ አሳዩ። ተመስገን ተመለስ ተመስገን አይና በለው ሴሚ ፔላጂያንን አንስቷል። ሴሚ ፔላጂያን የሚባል ነገር ከየት እንዳመጣ እንጠይቀው። ከካልቪኒስቶቹ የተነሳ ተርም ይዞ መጥቶ ሴሚ ፔላጂያን ምናምን እንዴ እናንተ እኮ ናችሁ ያላችሁት። እሱ መቼ ቤርሰን አባቶች አሉ። እሺ ተሙ ሼር ተሙ በዚህ ፍጥነት መቼም ድምጼ ታፍኗል። እንትን በኤርፖርት ነው የማወራው። የሆነ ታፍኗል፣ ግን ከበፊቱ ይሻላል። ያማል እንዴ ኤርፎን ብራንድ ያላት ኤርፎን ናት መሰለኝ። ኧረ ተመስገን ወገን ጋዲ እኔ እኮ ማታ እኮ ገዝተህ እኮ አንድ ላይ ነበርን እኮ። እኔ እኮ በቃ እንቅልፍ እኮ እንትን አለኝ እኮ ጣለኝ። እኔ ማታ እኮ ተቃጠልኩኝ። ጋዲ ልደውልሽ ሁላ ነበር እኮ። ለምን አሁን ሲሰማ እንደጋይስ? ኧረ በስመ አብ ይሰማል፣ በእውነት ይሰማል። ቅድም ይሰማል።
ኦኬ ኦኬ። ኧረ ፍቅሩሻ ምንድን ነው? ያው እዚህ እያዛጉን እኮ ነው ጀለሶች። ምንም እዚህ ያው ይሰርቡናል እየመጡ ፕሮዎች ጋዲ እንዴ ምን እሺ ነው? ማታ ገብተሽ ነው እንዴ? ውጣ ሰማ ምን መሰለህ ነበርኩ እኮ ገንስ ላኪ እኔ እኮ የድሮ ነው ምንድን ሞላለሁ። አረ መጨረሻ አካባቢ ነው በላይ የገባሁት። የሆነ ሰዓት ላይ ገብቼ ነበርና የሆነ ቀሲስ ዲበኩሉን ደስ በማይል ቶን የሆነ እያወሯቸው አይነት ነገር ነበርና ከዛ እኔ የሆነች ተመልሼ ወጣሁና ድጋሚ እገባልሃለሁ የሆነ ቶፒክ ላይ እየተወራ ነበር መጀመሪያ ላይ ማለት ነው። የኢስተርና የኦሪየንታል ኦርቶዶክስ አለ አይደል? አግሪድ ስቴትመንት ኦፍ ፌዝ ኦኬ የ1992 ላይ ምናምን እና ኢትዮጵያ እዛ ላይ አልተሳተፈችም አይነት ነገርና አማን ዘ ዌይ ሂ ዋዝ ቶኪንግ ቱ ቀሲስ ዲበኩሉ ሲያወራበት የነበረው መንገድ እስቲ እኔ ፊት እንዲህ መቆም አይችሉም እርሶ በቃ በጣም ሩድ በሆነ መልኩ ነው ሲያወራ የነበረና ከዛ መጨረሻ ላይ ገፍት ልክ የገባውና እኔ ከዛ ቀሲስ ዲበኩሉም በቃ አይጋዲ መቀጠል ይችላል አሉ። ከዛ በቃ ቅድም የተነሳ ጥያቄ አለ እዛ ላይ ዲስከሽኑ ይቀጥል፣ እኛም ማስረጃ ማሳየት እንችላለን። ኢቭን ከኢትዮጵያ ኦርቶዶክስ ራሱ ያኔ 1989 ላይ 92ም ላይ ከኢትዮጵያ ኦርቶዶክስ ተዋህዶ ወኪሎች እንደነበሩ እንደተሳተፉ እዚህ ዲስከሽን ላይ እነሱ ምን አይነት ኢምፕሬሽን ለመፍጠር ነው? እናንተ የላችሁበትም ነው ከስር መሰረቱ። ኮፕቶች ብቻ ናቸው ኮፕቶችና አንድ ሌሎች ኦሪየንታሎች ናቸውና ኢትዮጵያ ቤተክርስቲያን የለችበትም ነበረ። ከዛ ማስረጃ ላሳይስል ሩዋንዳ ቀውጢ ተደረገ። ከዛ እንዳልክ የሚባለው ልጅ ደግሞ አኬ የሚጽፋቸውን ኮሜንቶች ብታይ ጌታ ሆይ በጣም በቃ አሁን እዚህ ጋር በቃላት ለመናገር ራሱ ሜቢ አንዳንድ ቪዲዮዎች ተመልክተን ሊሆን ይችላል ሜቢ አላውቅም ቲክቶክ ላይ እና በጣም ያሳፍራልና ከዛ በኋላ ከእንደዚህ አይነት ብልግና ከሚያራምዱ ሰዎች ጋርማ ለምን እናወራለን? ማስረጃም ማሳየት አልቻልኩም። ከዛ ላወራም ስል መሀል ላይ ኢንተራፕት እያደረጉኝ ስለነበረ በቃ የስድብ ማት ሲበዛ በሉ በቃ ከእንደዚህ አይነት ባለጌዎች ጋርማ አላወራም ስል ውጣ እኔማ ሴጣን እያስወጡ መስል እኔ በቲክቶክ አለ እንደዚህ አይነት ውጣ ደግሞ አንድ ቦታ ነበሩ አሉ። አዎ ያስታውቃል እንዴ የሆነ ጨብሲ ቫይቭ ነበረው እኮ። አይዞሽ ፓፓ የምር እኔም ሳይሆን እኔ በጌታ ስም በቃ እነዚህ ሰዎች እንትን ነው የሆነ አለ አሁንም የልጅነቱ ስፒሪት አለ ይመስለኛል እንጂ አሁን ምንድን ነው አባባላቸው ራሱ አይ ግን ትንሽም የሚያስገ ነገር ግን አለው አይካድም። አጠገባቸው የነበረው አስተናጋጅ በዛው ወጣ፣ ስራ አቁሟል። ዳብል ይሉኛል ብሎ ሲጠብቁ ታይቷል። ታዲያ ምን ያርግ? ሌላውን የሚያስወጣሩ ሰማ ሲሳይ ያለውን ሰማ። ደብል ይሉኛል ብዬ ስጠብቅ ውጣ አሉኝ አስተናጋጁ። ቀሲስ ግን እንደው በቃ ሰሞኑን የእንትን በቃ እነዛ ያማን ነው ኤርሚያስም እንደዛ እንትን ሲላቸው ስለነበር በጣም ሲያናደኝ ነበረ። በቃ እንትን ቀሲስን እናወግዛቸዋለን ካሁን በኋላ ከገቡ እነዚህ ሰዎች ቤት እኛ እየተናደርን ስለሆነ እነሱን በተናገሯቸው ቁጥር ወደ ላይ ጨራሽ ልታወግዙኝ እንዳይሉ እንጂ ደግሞ ይህንንም ቆርጠው ያበደ ኤዲት እንዳይሰሩልን ቆርጦ ቲክቶክ ውስጥ ቀሳውስቱ ዮኒ ምን ሰማሁ መሰለህ? እዛ ቤት በእምነቱ አጋፔ ሊወድቋል አሉ። አንተ የምርን ክርስቶስን ይኸውልህ፣ በእውነት እኔ እያሰብኩት ነበረ። አጋጣሚ የሆነ ቪዲዮ ይሰራል አጋፔ እና ያው የሚሰራው ቪዲዮ እውነቱን ለመናገር ምንም እኛን እንትን የሚል አይደለም። እውነቱን ለመናገር እኛ ራሳችን ሪፖስት አድርገን ልናልፈው የምንችለው አይነት እንትን ነው። ግን እሱ ነው በቃ ያለው። እሷንም ቢሆን የሚሰራው እሱ ነው። አጋፔ ጌታ እጆችን በቤቴን አጋፔ የሚሰራው ቪዲዮ ሄሉ ቴንኪዩ ትላለች እየገባች ኮሜንት ላይ ልሰራው ሳስብ፣ ኧረ እኔ ራሱ ሪፖስት አድርጌያለሁ። ትናንት የሰራውን ራሱ ትናንት ነው ከትናንት ወዲያ አሁን ጸጋ ብቻ ላይ ስታስተምር እሱን ራሱ ሪፖስት አድርጌለታለሁ እኔ ራሱ ምናልባት
ኧረ ጌታ። አይ ባይሆን ግን ሲሶ አረ ወንድማችን ተሜት ሄደ። እኔ እኮ አኬ በጣም እኔ የእግዚአብሔርን ባህሪ በጣም እግዚአብሔር ደስ ከሚያሰኝ ነገር ምን እንደው ታውቃለህ? የተጨነቁትን ያረጋጋል። ልብህን ነፍተህ ትዕቢተኛ ሆነህ ስትመጣ እንዲህ አዋርዶ ዝርጥጥ አድርጎ ይልካል። እንዴ ሁለት መስመር ብሎ መጥቶ ጀመር ከሲስ ጋር ተነጋግሮ ነው ሲስን ያስመለጠው። አሁን አውቆ ዘርግፎ ነው ሲስ የዛሬን ማረኛ ማታ እኮ አኬ ካልመጣልን አስመጣለን አሉ። አይሁደም መስመር ባለፈው እኮ እነ ጆጋ ገብቼ ነበር። ያችን እንትን ከጆጋ እያወራ ነበር ጆናታን ሉተር አለ። ሳቦ አንቲሽ ተመስገን የት አለ አንድ ቁጥር እየጻፈ ነው። ኦኬ በቃ ቀጥሉ። እንኳን ደህና መጣ። ቀጥሉ በቃሽ። እሺ ሴሚ ፔላጂያን ላይ ነበር ያቆም ነው። እሺ ሴሚ ፔላጂያን ያላለ ከጥንት ክርስቲያን አባቶች ወተም ተመስገን አኬ አንተማ በዛው ቆይ ግባ እንጂ እንዴ አልገባም። አይ አልተረጋጋም። እየታየኝ እኮ ነው እዚህ ጋር አይ ድጋሚ ይግባ። እና አንተን ነው ይሄ አንዳንድ ሰዎች ሴሚ ፔላጂያን ምናምን ይላሉ። ሴሚ ፔላጂያኒዝም ምናምን ይሄ ተሐድሶ እንግዲህ ተሐድሶ ቢ ስጠራ ኩት ውስጥ ይሁንና ትምህርተ ጥቅስ ውስጥ ይሁንና ምክንያቱም ተሐድሶ ብለን ልናምን አንችልም። ይሄ ምንም ሪፎርሜሽን አይደለም፣ ተሐድሶ አይደለም ማለት በሚገባን የቦካው ብዙ ነገር እና ተሐድሶ ብለን ባንጠራውም ያው እነሱ ለሚጠሩት ብቻ የተሐድሶ ሰዓት ምንድነው ይሄ በተለይ ከነጻ ፈቃድ ጋር ተያይዞ ምናምን እንደዚህ በጣም ክርክሮች ጦፎ ስለነበር አንድ ወቅት ላይ የሆነ ልክ የካቶሊካውያኑ ምናምን በካቶሊካውያኑ ዘንድ ያው ነጻ ፈቃድ እንዳለ ስለሚታመን ያለ እግዚአብሔር ጸጋ ደግሞ መዳን አይቻልም ብሎም ደግሞ አደሴም ታይም ስለሚያምኑ ካቶሊኮች ጥሩ ነው፣ ትክክለኛውም ይሄ ነው፣ እኛም የምናምነው ማለት ነው። እና እንዲህ ያለውን ነገር ለመቃወም ሲሉ ሴሚ ፔላጂያኒዝም ነው እያሉ ስም መለጠፍ የጀመሩት። እንደዚህ አይነት ሌብሊንግ የተጀመረው በካልቪኒስቶች ነው። አይ ቲንክ ከጆን ካልቪን በኋላ በተነሳ አንድ ሰው በኩል በሱ ነው የተጀመረው እና ከዛ በኋላ አክቹዋሊ እዛው ካቶሊክ ክርስቲያን ውስጥም እንደዚህ አይነት ነገር ተነስቶ ነበር። በተለይ በዚህ ሞርኒዝምን ያስጀመሩ ሰዎችን እዚህ ነጻ ፈቃድ ላይ እነሱን ቶሚስቶቹ ሴሚ ፔላጂያን በሚል መልኩ ሲጠሯቸው ምናምን እናያለን። ኤኒዌይስ በካቶሊኩ ሳይድ በቶሚስቶቹ እና በሞርኒስቶቹ መካከል ምንም አይነት ክርክር እንዳይኖርና ሁለቱም ሙሉ በሙሉ ነጻ ፈቃድንም የእግዚአብሔርንም ደግሞ ታላቅነት ጸጋውን የሚክዱ ስላልሆኑ አንዳቸው መናፈቅ እንዳይሉ ምናምን ብቻ አድርጋ አልፈዋለች። እና እነዚህ ሰዎች ግን ይሄ ሴሚ ፔላጂያን ከፊል ፔላጂሳውያን ብለው መጥራት የተጀመረው በራሳቸው በካልቪኒስቶቹ ነው። በኋላ ላይ ሉተራኖቹም አዳፕት አድርገውት እንዲህ ያለ ነገርን ሲናገሩ እናያለን። እና እናንተ ላመጣችሁት ነገር ማን ሲጀመር አንድ ካልቪኒስት ተነስቶ ሴሚ ፔላጂያን ምናምን ስላለ እኔ እኮ በጣም የሚያስገርመኝ በእውነት ባለፈውም እኮ አንስተነው ነበር። እናንተ ስላላችሁና ምን እንዴ ማን አንተ ሲጀመር ይሄኛው ሴሚ ፔላጂያኒዝም ነው ማን አንተ ማንህና ማለት ትክክል ጆሲ። አይ ሞርኒስቶቹ ሴሚ ፔላጂያን ናቸው ብዬ እኔም አላምንም። ነጻ ፈቃድ ላይ እንደው እንደዛ ኢንፈሳይዝድ አድርገው ስለሚያወሩ ለዛ ቶሚስቶቹ ሴሚ ፔላጂያን ያሏቸው ነቆር አይነት ነገር ነው። ግን ቸርቿ እንደዚህ አታደርጉ ብላ እንትን ብላለች እና ገና ለገና ከራሳቸው ከካልቪኒስቶቹ ትምህርት ጋር የምትቃረኑ ከሆነ እነሱ በቃ ሴሚ ፔላጂያን ይላሉ። እና ያው እነሱ ምንድነው በአጭሩ እናንተ መብቱ የላችሁም ነው። ሴሚ ፔላጂያን ምናምን ማለት በምን ላይ ተመስርታችሁ በራሳችሁ ትምህርት ሰው በራሱ ትምህርት ላይ ተመስርቱ። ይሄ እኮ ማለት ምን ማለት መሰላችሁ? ለምሳሌ አንድ ሙስሊም ተነስቶ መናፍቅ ናችሁ ቢለን ማለት ነው።
ኢየሱስ ክርስቶስን ጌታ ነው ካላችሁማ በቃ መናፍቅ ናችሁ። መናፍቅ ላለመሆናችሁ ምንድነው ማስረጃችሁ ብሎ እንደመጠየቅ ነው። ሙስሊም በየትኛው ሞራሉ ነው ተነስቶ ኢየሱስ ጌታ ነው ስላለን መናፍቅ ናችሁ ሊለን የሚችለው? ምን አግብቶት ስለኛ ማለት ነው። እና ልክ እንደዛ እንደማለት ነው። ለማንኛውም ተመስገን ካለ ና። ባለፈው ሮሚ ምዕራፍ 9ን ስናብራራ ነበረ። አጋጣሚ በጣም ብዙ ሰዓት ስለወሰድን ምናልባት አንዳንድ ያላነሳናቸው ሀሳቦች ሊኖሩም ስለሚችሉ እነሱንም ማንሳት ይችላሉ። ስለዚህ ሮሚ 9 ላይም የእኛን ትምህርት ያስረዳል ብላችሁ የምታስቡ ካልቪኒስቶች ካላችሁ ምኑ ሮሚ 9 ማለት በቃ በጣም ካልቪኒስቶቹ ተሜ መጥቷል። አስገቡት። ሮሚ 9 ማለት አሁን ይሄ የካልቪኒስቶችን እምነት ወይም ድርብ ቅድመ ውሳኔ ለማይቀበሉ ሰዎች ከባድ የሚባል የመጽሐፍ ቅዱስ ክፍል ነው ሮሚ 9። በሌላ አማርኛ እንግዲህ ለእኛ ማለት ነው ተብሎ የሚታሰበው ለእኛ በጣም ከባድ፣ ለካልቪኒስቶቹ ግን በጣም እንደው ጥሩ የሆነ ማስረጃ ተብሎ የሚታወቀው እሱ ነው ሮሚ 9 ነው። ግን ይኸው እናንተን ራሱ ይጠቅማል ተብሎ በሚታሰበው በሮሚ 9 ኑና ይኸው አውሩን እያልናችሁ ነው። ሮሚ 9 እናንተ እንደምታስቡት አያወራም። እሺ ሴሚ ፔላጂያኒዝም ከየት አመጣው? ከአባቶች ሳይሆን በወቅቱ ነበሩ አይደለ? በወቅቱ የነበሩት የለም። ሴሚ ፔላጂያን ተብሎ የተጠራ እንደዛ ብሎ የጠራ አንድ አባት አሳይም። በአባት አላሳይም። አሁን የእናንተ ትምህርት ፔላጂያን ወይ ደግሞ ሴሚ ፔላጂያን ላለመሆኑ ነገረ ኦርቶዶክስ ትምህርትን ጠቅሰ አስተምር። እሱን ነው እየጠየቅኩ ያለው ተው ነው። አሁን አለበለዚያ 1 ሲደመር 1 2 የሚባል ነገር ከየት አመጣ እያልኩ ነው። ተመስገን የእናንተን ማስተማር አልቻለም። የእኛን አስተምራለሁ፣ የእኛንማ አስተምራለሁ ወንድሜ ተመስገን፣ የእኛን አስተምራለሁ። ግን አንተ ጥያቄ ላይ እባክህን ሰው በኃጢአቱ ሙት ነው ብለህ ማለት በኃጢአቱ የሞተ ነው ወይ ድቀተ ባህሪም አለበት ምንም በል ብቻ ብለህ ተነስተህ ከእግዚአብሔር መለየቱን ፍቃድ አለውም የለውም ብለህ ከፈለግ ተነስ። ይህን ነገር እግዚአብሔር ጸጋውን ሲያመጣ ሰው ፈልጎ ያን ጸጋ ተቀበለ የምትል ከሆነ 1 ሲደመር 1 2 ካልሆነ ብያለሁ። ሴሚ ፔላጂያን ካለመሆን ላለመሆን ማስረጃ ሴሚ ፔላጂያን የሚባል ነገር የለም እየተባልክ እኮ ነው። አንተ እኮ ነህ ሴሚ ፔላጂያን ያልከው እንዴ? ተአምር እኮ ነው። ፈልቅሻ አምጣና አሳየና። ታዲያ ሰው ፈቅዶና ወዶ እግዚአብሔርን ፈልጎ ዳነ የምትል ካልሆነ በስተቀር የእግዚአብሔር ጸጋ መንፈስ ቅዱስ መጥቶ ሰው እግዚአብሔር ካልቀደመው በስተቀር ድኗል ካልክ፣ ለዚህ ደግሞ ማስረጃ ማምጣት ያለብህ አንተ ነህ። አለበለ ሰው ነው። ስለዛ በሁላችንም ዘንድ ተቀባይነት ያለው ሰው ነው ጆን ካሲያን ማለት ነው። የቅዱስ ዮሐንስ አፈወርቅ ተማሪ ነበር ብራዘር። ስለዚህ እሱ የሁለት ባህሪ አማኝ የሆነ ሰው ጠቅሰ ለኮምፖሳይት ኔቸር እሱን ማምጣት አችልም። ደብር ስታንዳርድ የት ነው ሁለት ባህሪ አማኝ ነው ያለህ ማን ነው? እሱ ሁለት ባህሪ አያምንም የምትለኝ በል አይደለም ካልክ ማምጣት ያለብህ አንተ ነው። ወይኔ ያኬ በኢየሱስ ሁለት ባህሪ አያምንም ካልክ አንተ ነህ የምታመጣው። ያምናል ብለህ የመጣው እኮ አንተ ነህ። እንዴት ነው ተሙ? ችግር አለ? ሁለት ባህሪ አማኝ ነው ብለህ መጣ። ቆይ አንዴ የእሱ መጽሐፍቶች አንብባ። እሺ እስቲ ቆይ አንዴ ጆን ካሲያን ከጻፋቸው መጽሐፍት ውስጥ 2 ጥቀስልኝ። አፍት ነው ወደ ጉግል ሂድ። አሁን አየህ ደርሰህ ጉግል ሰርች አድርገህ በፍጹም ወደ ጉግል አልሄድኩም። ኔትወርክ እያስቸገረኝ ስለሆነ ንገረኝ ቶሎ በል። ኔትወርክ እያስቸገረኝ በቃ አየህ ኔትወርክ ያስቸገረ ለጉግሉ ነው። ለዚህማ እያወራኸኝ ነው። በፍጹም እኔ እንደዚህ እየሰማኸኝ እያወራህ ነው። ሚውት አድርገው ሚውት አድርገው። እሺ አሁን ኔትወርክ እያስቸገረኝ ይላል። ለማንኛውም ጆን ካሲያን ልክ የቅዱስ ዮሐንስ አፈወርቅ ወንደ ኢንካርኔሽንን ጽፎ የለ በእንተ ተሰግዎ ተቃል በዚሁ ተመሳሳይ ርዕስ ጆን ካሲያንም ወንደ ኢንካርኔሽንን ጽፏል። እንደውም እሱን እኛ ራሳችን በእኛ ሳይድ ይሄ ለሚያፈስ የክርስቶሎጂ
ይህንን መጥቀስ እንችላለን ብለን እንደውም ከምንጠቅሳቸው ጽሁፎች ውስጥ አንዱ ነው። እርግጥ ነው በነዛኛውም ሳይድ ደግሞ በኢስተርኖችም ሳይድ እንደዛ ተብሎ ሊገለጽለት ደግሞ ይችላል። ችግር የለውም። አሁን ቁም ነገሩ ምንድነው? ከካልሲደም በፊት የነበረ ሰው ስለሆነ ሁላችንም ቨነሬት እናደርጓለን ጆን ካሲያንን። እሺ ኮንፈረንስ የተሰኘ ደግሞ ጽሁፍ አለ። ወደ 24 ክፍሎች አሉት፣ ወደ 24 ኮንፈረንሶች አሉት። 13ኛውን ኮንፈረንስ አንብቦ 13ኛው ኮንፈረንስ ነው ስለ ነፃ ፈቃድ ስለ ጸጋ በስፋት ያብራራበት ክፍል እሱ ነው። ስለዛ ስለማታውቁት ነገር አሁን በጣም ይቅርታ፣ አሁን እንደዚህ ብዬ መጠየቅ ነበረብኝ ወይ ተመስገን? ኖ በፍጹም እንደዚህ አይነት ጥያቄዎችን ማቅረብ አልነበረብኝም። ምክንያቱም እንደዚህ አይነት ጥያቄ ስናቀርብ በቃ እንደማያውቅ ምናምን ስለሚያሳውቅበት እሱን ደግሞ እውነቱን ለመናገር አልፈልጉም። ያን ያህል ምንም አይጠቅመንም። ያ ሰው እንደማያውቅ መገለጡ ያን ያህል እኮ አይጠቅመንም። ግን አመጣጡ ግን አንዳንድ ሰው አዚፍ በቃ እሱ ሁሉን ነገር ጨርሶ ያወቀ በእሱ ብዙ ነገር የሚያውቅ ከደምድሙ ይመጣል እና ለዛ ነው እንጂ ያን ያህል እንኳን አስፈልጉን አልነበረም። እንግዲህ ምናልባት በሰው ፊት አሳፍረን ከሆነ ይቅርታ እንጠይቃለን ማለት ነው። እና ዮሐንስ ካሲያን እንዳልኳችሁ የኛም ነው የሁሉም ነው። በቃ አለቀ። እና የኛ ትምህርት ምንድነው በአጭሩ መሰላችሁ? ግን አቡሻ ሚዩት አድርጊው፣ ትንሽ እንትን አለ ንፋስ ነገር። እሺ በአጭሩ ምንድነው የኛ እምነት? ሰው ያለ እግዚአብሔር ጸጋ በፍጹም መዳን አይችልም ብለን በጣም አጥብቀን እንናገራለን። ግዴታ ሰው ለመዳን የእግዚአብሔር ጸጋ የግዴታ ያስፈልገዋል ብለን እናምናለን። በዚህም ፔላጂያኒዝምን እንቃወማለን። እንግዲህ ደሶኮልድ ፔላጂያኒዝም ማለት ነው። ያለ እግዚአብሔር ጸጋ በፍጹም መዳን አይቻልም ብለን ስለምናምን፣ በጎን ደግሞ ያለ እግዚአብሔር ጸጋ በፍጹም መዳን አይቻልም፣ በእግዚአብሔር ጸጋ ለመዳንም ደግሞ ሰው ደግሞ ፈቃድ ያስፈልገዋል ብለን ደግሞ እናምናለን። ፈቃድ አለው ብለን እናምናለን፣ ሰው ማለት ነው። ስለዚህም እግዚአብሔር የሚደኑትንና የሚጠፉትን ራሱ አስቀድሞ ወሳስኖ ጨርሶ ከዛ በኋላ እሱ ባስቀመጠው ነገር ብቻ በቃ ተጓዛለህ፣ አለቀልህ። አንተ ምንም ውስጥ የለህበትም ማለት አይደለም። ሮቦት አይደለም፣ ሰው ነህ። ክቡር የሆንክ የእግዚአብሔር ሰው ነህ። የፈጠረህ እግዚአብሔር ነው። ሲፈጥረህም ደግሞ ለጥፋት የፈጠረህ አይደለም። ልክ በመጽሐፈ ጥበብ ላይ እንደተነገረው ነው። መጽሐፈ ጥበብ ደግሞ የኛ አይደለም ምናምን ልትሉ ትችላላችሁ። እና አይሁና መጽሐፈ ጥበብ መጽሐፍ ቅዱስ ነው። አባቶቻችን ሁሉ የጥንት የክርስቲያን አባቶቻችን አብዛኞቹ ኦልሞስት ሁሉም በሚባል ደረጃ መጽሐፍ ቅዱስ እያሉ ጠርተውታል መጽሐፈ ጥበብ ነው። ዛሬም እኛ ጋር መጽሐፈ ጥበብ መጽሐፍ ቅዱስ ነው እና በመጽሐፍ ጥበብ ላይ እንደተነገረው እግዚአብሔር ሰውን ያለ ሞት ፈጥሮታል ይላል። ለሞት አይደለም የፈጠረው ነው የሚለው። እግዚአብሔር ሰውን ለክብር ነው የተፈጠረ ነው። ለክብር የተፈጠረውን ይህንን ደግሞ ክቡር የሆነውን ሕዝብ ወይም ሰው በወደቀ ጊዜ እግዚአብሔር ሊያድነው ፈቀደ። ሊያድነው ፈቅዶ ልጁ ኢየሱስን ሲልከው ሰዎች ሁሉ እንዲድኑ ነው እንጂ አንዳንዶችን አይደለም ጥቂቶችን አድኖ ቀሪውን ሕዝብ ሁሉ እንደው ለጥፋት ፈጠረ ምናምን እንደዛ ብለን እንድናስተምር በፍጹም አያደርግም መጽሐፍ ቅዱስ። የእግዚአብሔርን ሉዓላዊነቱን ብቻ አይደለም መጽሐፍ ቅዱስ የሚመሰክረው፣ ሉዓላዊነቱን ብቻ ሳይሆን ፍቅርነቱንም ጭምር ነው። ደግና የዋህ ሩሩ መሆኑንም ጭምር ነው የሚነግረን። እና ምን እያልኩኝ ነው? ያለ እግዚአብሔር ጸጋ መዳን አንችልም፣ ግን የእኛ ፈቃድ ደግሞ ይጠየቃል። ስለዚህም ፈቃዳችንን የእግዚአብሔር ጸጋ እያገዘው ኮኦፕሬት እያደረገ ሲነርጂ የምንለው ይህን ነው። በቃ አለቀ። ወደ ድህነት እንመጣለን። እና ለዛ ነው ለምሳሌ ንስሐ ግቡ እየተባለ የሚሰበከው እንዲሁ አይደለም። ጌታ መጥቶ ንስሐ ግቡ ሲል ንስሐ መግባት የማይችሉ ነፃ ፈቃድ የሌላቸውን ሰዎች እንደዛ እያለ እየተናገረ ቢሆን ኖሮ ምን ጥቅም አለው? ዝም ብሎ ቀልድ እኮ አይደለም የሚተያዘው። ከጌታ ኢየሱስ በፊትም መጥምቁ ዮሐንስም መንግስተ ሰማያት ቀርባለች ንስሐ ግቡ እያለ መጥቷል። እንዴ ምንም ነፃ ፈቃድ ለሌለው ህዝብ ንስሐ መግባት ጭራሽ ለማይችል ሰው ለምን እንደዛ ተብሎ ይሰበካል? ብዙዎች ግን መጥተው ንስሐ እየገቡ ሲጠመቁ ነበረ። የሚያስደንቀው ደግሞ ንስሐ ግቡ ተብሎ የሚሰበከው የምርም መግባት ቢቻል ነው። ግን ይህንን ነገር ግን ይዞ ማን ነው ሉተር የካቶሊክ መምህራንን በሰዓቱ ዲስ ሲያደርግ ማለት ነው። በጣም ሲያዋርድ ሲያቃልል ምን ይል ነበረ ማለት ሞክ የማድረግ ነገር ሲቀልድ
በካቶሊክ መምህራን ላይ በሰዓቱ የነበሩ የእሱ ኮንቴምፖራሪ የሆኑ የካቶሊክ መምህራን እና ከተወሰኑ ጊዜያት በፊት የነበሩ ሶፊስት እያለ የሚጠራቸው እነዚህ ወደ ፍልስፍናው የተጠጉ ናቸው ብሎ የሚጠራቸው አንዳንድ እንግዲህ የካቶሊክ መምህራን ላይ ምን ይላል? በተለይ ደግሞ በሱ ሰዓት የነበሩ ቴዎሎጂያኖች ላይም ይሄ ንስሐ ግቡ የተባለው ነፃ ፈቃድ እንዳላቸው ያሳያል ብለው አሁን ቅድም ያልኳቸው ልክ ሲጠቅሱ እነዚህ ገና ከጨቅላ ይሄ ትምህርት ቤት ገና የገባ ሰው የለም ከሱ ይልቅ 2 እጥፍ መሀይቦች ናቸው እያለ ይሳደብ ነበር ሉተር ማለት ነው።